በስንት አመትሽ ነው ያጣሽ? አረ ሉክ የሚቀርቡ ነገሮች በጣም አጸያፊና ነውረኛ እየሆኑ ነውና ጥንቃቄ አድርጉ፣ የምታዩትን ምረጡ ለማለት ለኢንፊኒክስ ስልክ ብለ እንደዚህ ከደበደብከኝ አይፎን ይዤ ቢሆን ኖሮ እኮ አንገቴን ቆርጥጥላል ማለት ነው። ሰዎች ምን ይሉታል? ውስጥ ገብቶ እንደ ወደ ውጭ መጣ እንደዚህ እጂ እንጉዲ ነው ለ600 ብር ጸጉር ልላጭ ትላጫለህ? ልጭት ነው ማረግ ያዝናል። በቃ ምን አለ ዝም ብሎ ቢሰጠው 600 ብሩን እንደው አሌቡም ቆርኪ ብይ ሱሲ ሴንተር ቀልብልቦሽ ሰኞ ማክሰኞ ጢባ ጢቤን የተጫወትን ድል ባለ ሰርግ አክብተን የቃቃ ሚስት የነበረን ወንድና ሴት ቤስት ፍሬንድ መሆን ይችላል። ወንድና ሴት ቤስት ፍሬንድ መሆን ይችላል። አዎ ቤስት ፍሬንድ አለሽ? አዎ አለኝ። ፍቅረኛስ? እንደዚህ ፕራንክ ነው አይመችም። በቃ ደስ ይላል። አውርድም ነው ፕራንክ አንድ ሰዓት ተኩል ሙሉ ነበር ሲነቀንቀኝ የነበረው። ትናንትና በጀርመን በርሊን ማለት ነው የጌዎች ኢቨንት ተዘጋጅቶ ነበር፣ የኤልጂቢቲኪው ማለት ነው። በዛ ኢቨንት ላይ አንዱ ግለሰብ በነጭ መኪና የተሰበሰቡ ሰዎች ላይ ወጥቶባቸው አንድ ግለሰብ ሲገል ወደ 16 የሚደርሱትን ደግሞ አክሱሏቸዋል። ሰላም እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ዕለተ እሁድ 19 ዛሬ እንግዲህ የተለያዩ ቪዲዮዎችን ይዣለሁ። በዚህ ቀንም ከሰሞኑ እንደማቀርባቸው 90s ላይ የነበሩ በጣም ገራሚ ቪዲዮዎችን እንዲሁም ደግሞ በጣም ተወዳጅ የሆኑ የእናንተን አስተያየት የሚፈልጉ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ከቆያችሁ የምሬ ነው የምላችሁ ትደሰታላችሁ። በርካታ የእናንተን አስተያየት የሚፈልጉ አሉ። መልካም ቆይታ ይሆነላችሁ። ድንግልናሽን በስንት አመትሽ ነው ያጣሽ? አረ ሉክ እሺ አልጣልሽኝም። ድንግልናሽን በስንት አመትሽ ነው ያጣሽ? እርኩስ የተመታ ይሁን አይ ይቅርብኝ። እሺ አመሰግናለሁ። በጣም ምን አይነት ጊዜ ላይ እንደደረሰን እግዚአብሔርን ነው የምላችሁ። በጣም ብዙ ሰዎች በነገራችሁ ላይ ማለት ነው እንደዚህ አይነት ቪዲዮችን ሲያዩ በጣም ኦፌንደድ ይሆናሉ። ኮሜንት ሴክሽን ላይ እየመጡ የሚጽፉት ነገር ምናምን ብዙ ማስደሳች አይደለም። ግን ምንድነው እኔ የማስበው ለምሳሌ ከሰሞኑን አንድ ያ ነገር የሆነ ልጅ ቪዲዮ ለቆ ነበርና ያንን ቪዲዮ ይዤ መጥቼ እንድንነጋገርበትና ሰዎች እንዲጠነቀቁ ለማድረግ ቪዲዮውን ተመልክታችሁታል። ሰዎች እየመጡ ፕሮሞት ማድረግ አይደለም ወይ ይላሉ። ጓዳችሁ ገብተው የምን ፕሮሞት ማድረግ ነው? በየቤቱ እኮ በሚባል ደረጃ ዚስ ዴይስ ይህንን ጉዳይ ማውራት እስከሚያቅተን ድረስ በየቤቱ አሉ። ፕሮሞት ማድረግ ነው እንደዚህ ማድረግ ነው ከምትሉ ጉዳዩን የምትሰሙ ከሆነ በሰማችሁት አቅም ልክ የእናንተን የተቃውሞ መጠን ማስፈር ነው እንጂ አሁን እንደዛ እንደምትሉት አይደለም። ፕሮሞት እናንተ ማድረግ አይጠበቅባችሁ። ኦልሬዲ ፕሮሞትድ በጣም ብዙ ሰው ያውቀዋል ጉዳዩን። በየቤቱ ገብቷል። በየጓዳና ጉድጓዱ የእናንተ እርዳታ ሳያስፈልጋቸው እነሱ ተደራሽ ሆነዋል። ስለዚህ በእንደዚህ አይነት መልክ የሚሰሩ ቪዲዮዎችን ስትመለከቱ ልጆቻችሁን ከዚህ አይነት ነገር ለመጠበቅ አካባቢያችሁን፣ ወላጆቻችሁ ይህንን ነገር እንዲያውቁ ማድረግ ተገቢ ነው ብዬ አስባለሁ። ይህ በመሃል ደግሞ የምታወራውን ነገር ብትቀንሰው ምናምን ብላችሁኛል። በጣም ኢምፖርታንት ሲሆን ማውራት ግዴታ ነው ማለት ነው። በጣም ግድ ነው። ለማንኛውም ከዚህ ከመንገድ ላይ ኢንተርቪው ጋር በተያያዘ የሚቀርቡ ነገሮች በጣም አጸያፊና ነውረኛ እየሆኑ ነውና ጥንቃቄ አድርጉ፣ የምታዩትን ምረጡ ለማለት ነው። አሁን እስቲ ተመልከቱ። ይሄንንም ቪዲዮ ላሳያችሁ። እንደውም ተቃውሞ የሚሰራ ነው የሚመስለው። እንመልከተው። ግን አንድ ወንድ ልጅ በወር እስከ ስንት ብር ሜክ ማድረግ አለበት ብለሽ ታስቢያለሽ? ከ3 ከ5 ሚሊዮን ቆመሽ ትቀሪያለሽ። አንድ ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት ብለሽ ታስቢያለሽ? ከ1 ሚሊዮን እስከ 2 ሚሊዮን ብር።
እንደውም እንደዚህ ይሄኛው ሳይሻል አይቀርም። አንዳንድ ቅጥላጡ ሰዎች ትክክለኛ ምላሽ የሚሰጥ ስለሚመስል ይሄኛው ሳይሻል አይቀርም። እንደውም አንዲት ልጅ ፈርስት ዴት ላይ ያለውን ሪያክሽን ይሄን ልጅ እንመልከትና እንመለስ። እንዴት ነሽ? ምን ያለባበስ ሲያምር፣ አመሰግናለሁ። መኪና ራሱ እንዴት እንደሚያምር ያንተ ነው። ደግሞ ብዙ ብር ያለ ነው የምትመስለው። አለባበስ ራሱ ያስታውቃል። ዘፈን ምክፈታ ዘሬ በነች ምን ነው መቀለ የምትክለበለቢው አንቺ እንዴ? ይሄ እኮ ፈርስት ዴት እኮ ነው። የመጀመሪያ ጊዜ አግኝቼሽ እንደዚህ ምን እንተዋወቃለን? ከዚህ በፊት ታገኛለሽ እና ምን ያቅለበልብሻል? አርፈሽ ተቀምጠሽ እንትን አትይም እንዴ? ዘይ አንቺ ማውለቅ ቀን ሁለተኛ ቀንማ ካልወሰድኩት ሊብሬውን በኔ በስም ያርግልኝ ታለሽ እስ እቺ እንጉዲ ነው። ይህም ራሱን የቻለ የሴት ልጅ ክብር የሚያዋርድና ትክክለኛ ባልሆነ መንገድ ፕሬዘንት የተደረገ ቢሆንም አሁን ላሉት ሴቶች ግን ከዚህ የተሻለና አሁን ላሉ ሰዎች ከዚህ የተሻለና ከዚህ ጥሩ ነው የሚባል ሌላ መንገድ አለ ብዬ አላምንም። እውነት ለመናገር አንዳንዱ ነገር በጣም ባታዩት ራሱ ደስ ይላል። እኔም ባላሳያችሁ ደስ ይለኛል። ሰው ለነገሩ መናገር ከፈለገ በየትኛውም ነገር ይናገራችኋል። አሁን ትላንትና የለበስኩትን ቲሸርት በጣም ነው ማከብርህ፣ ግን ይህንን ቲሸርት በመልበስ ደስ ብሎኛል። ስለ ጉዳዩ ሪፈር አድርግ። ቨርሳቺ ቲሸርት ነውና ይህንን ነገር ሪፈር አድርግና ባትለብሰው ይመረጣል ብላ አንዷ ኮሜንት ትጽፈልኛለች። ከዚያ ገባሁኝና ጸልዬበት ነው የለበስኩት ብዬ ልክ ፈን ነው በቃ ጸልዬበት ነው የለበስኩት ብዬ መልስ ሰጠዋት ማለት ነው። የሳቂ ኢሞጂ ምናምን አድርጌ አንዷ ገብታ ጸልዬበት ነው ብለህ ከምትል ልብሱን ደግመህ ላለመልበስ ምናምን ብላ ገለበችኝ ነው የምላችሁ። እና አንዳንዱ ሰው መናገር ከፈለገ በየትኛውም ነገር ይናገራችኋል። ግን እንደው የዛሬው ቪዲዮአችን እንዳይስተጓጎልና ሙሉ እንዳይጠፋ በጣም ቆንጆ በሆነ መንገድ የሚሄዱ ቪዲዮዎች አሉና እነሱን ብንመለከት ይሻላል። እንቀጥል እስቲ። 200 ብር ልስጠና ጸጉሬን ልላጭ ይግረ 300 ብር ልስጠና ጸጉሬን ልላጭ 500 ብር ልስጠና ጸጉሬን ልላጭ ለ600 ብር ጸጉሬን ልላጭ ትላጫለህ? ልጭስ ነው ማረግ ያዝናል። በቃ ምን አለ ዝም ብሎ ቢሰጠው 600 ብሩን እንደው ፍቃደኝነቱን ካየ እስከ መጨረሻው ድረስ ከሄደለት ምን አለ ቢተው የብዙ ሰዎች ሐሳብ ነው ማለት ያሳዝናል። በቃ ወንድ ልጅ አይጣ ወንድ ልጅ ብቻ ሳይሆን የሰው ልጅ እንደው አጥቶ የሰው ፊት አይ የእውነቴን ነው የምላችሁ። በጣም ነው አንዳንድ መወሰን የሌለባችሁን ውሳኔ እንድትወስኑ ያስገዳችኋልና በጣም ያሳዝናል። ልጭት አድርጎታል ማለት ነው ለ600 ብር። አረ ሲዱ ኳላ ጎረሰብህ። ምን ጎረሰ? ኳላ ላየውም ጉርሱን አላየውም ነበር ነው። ይሄ ፕሮፌሽናል ወይ ነው። አበሻ አታውቅም። አይወል ፕሮፌሽናል ፋይተሮች ፋይት ከመደረጉ በፊት ይወል ከሳምንት ምናምን በፊት እንዲህ ተከቶ ነው የሚካሄደው። የራሱ የሆነ ታክቲክ አለው። አያ አሁን እነ ፕሮፌሽናል እነ እንትና ምናምን የሚጠቀሙት ወይ ነው። ቶስ ምን ያደርግልሃል እንዴ? አታውቃቸውም ማለት ይወል ፋይት ላይ ፕሮፌሽናል ስም አይጠራም። ፕሮፌሽናል አንፕሮፌሽናል ይሆናል ስም አይጠራም። አሁን ይሄ የሚከተተው ራሱ ሰዓት አለው። ጠዋታን ማታን ከሰዓታን ዝም ብሎ አይከተትም በየሰዓቱ። በቃ ዝም ብለህ አበሻ አትንጫጫ። ይሄ ተከቶ ነው የሚካሄደው። አለማወቅ ነው እንዴ? ለቀቀኩ ሲሉ ይገባል። ዋጋን ነው የሚሰጥ። በነገራችን ላይ ይሄንን ቪዲዮ ያዩ ሰዎች ታው ሰይዶ አይለቅም ብለውት ነበረ። እንግዲህ ከተመለሰ በኋላ ይዞታል ማለት ነው። እኔው ቪዲዮን አንተ ነህ ላይ እዛ ያኔ ሙርሲት የነበረው ዱባይ ሆኜ ገደለው እንዴ ሙርሲት አለ አሁን አስጨንቆታል ይዞ በነገራችን ላይ ይለመዳል አይለመደኝም እንግዲህ ብዙ ሰዎች ፋይቱን ለማየት በጉጉት እየጠበቁ ነው የሚገኙት። ብዙ ሰዎች በዚህ አቅጣጫ ላይ የራሳቸውን አስተያየት እየሰነዘሩ ነው። ዶክተር አብይ ኤሊት ከአንገት በላይ ሕክምናና የተለያዩ ሰዎች አንደኛው ከአንገት በላይ ጉዳት ያደርሳል፣ አንደኛው ደግሞ እግር ይሰብራል ስለተባለ ዶክተር ዳበሳ ወጥቶ በዚህ ጉዳይ ላይ ተናግሯል። አንድ ከአንገት በላይና አንድ የአጥንት ስፔሻሊስት በቦታው ላይ በቅርበት ቢገኙ ጥሩ ነው የሚል ምክር ሲመክር ሰምቻለሁ ማለት ነው። እንቀጥል። አሌጉም፣ ቆርኪ፣ ብይ፣ ሱሲ፣ ሴንተር፣ ቅልብልቦሽ፣ ሰኞ ማክሰኞ ጢባ ጢቤን የተጫወትን
ድል ባለ ሰርግ አግብተን የቃቃ ሚስት የነበረን ሰፈራችን ባሉ ሜዳዎች የፕላስቲክ ኳስ ሰርተን በበረኪናና በቆርኪ ዋንጫ የተፋለምን የስፖርት እርዳታ ለምነን ካፖርተኒ ኳስ የገዛን በአባቶቻችን ካልሲ ኳስ ሰርተን በስልክ እንጨት ላይ በገመድ አስረን ቴዘር ገብረ ጉንዳን ተጫወትን። አዲስ አበባ ውስጥ ባሉ ወንዞች ዋኘን። ነጭ ሆነን ቤት እንዳንቆጣ የ10 ሳንቲም ባዝሊን ለ10 የተቀባን ቦራ ወይም ኤድና ሞል ሳይሆን አንበሳ ግቢ ገብተን በ50 ሳንቲም አንበሳን ያየን። ጦር ማስቲካ፣ ደስታ ከረሜላ፣ ፎልፎል ኮርኩራን የበላን የ5 የ10 ሳንቲም ጀላቲን የመጠጥን። ከትምህርት ቤት ስንወጣ ሴቶችን ጀላቲ መንተፈን ከንፈራቸውን የቀደድን። በኳስ ተጫዋቾች ስል እፍታን የተጫወትን። ለአዲስ ዓመት ፎርም ሰርተን 5 ሳንቲም 10 ሳንቲም ስሙኒ 50 ሳንቲም ሀብታም ቤት 1 ብር ሲሰጠን የተደሰትን። ለበዓል በግ ሲታረድ የበጉን ስሟን እናንተ ጥሯት ጠብሰን የበላን። ሞጋ ጫማ፣ ፍራቢል፣ ውልቅ ቁልቅ የሚል ሲሊፐር፣ ኮንጎ ጫማ አርገን ያደግን። በኮባ ሽጉጥ ተገዳደልን። ለበዓል ልብስ ካልተገዛልን ብለን ያለቀስን። የመጨረሻ ከዘነጥን ፍራንስ ልታ ክሬሽን በክሬሽን ያደረግን። ኪሳችን ውስጥ ፍራንክ ተንኮሻክሾ እንዳንገረፍ መሬት ቆፍረን የቀበርን። ጧት ተመርቶ ከሰዓት መርካቶ የተባለለትን ላብሊ ብስኩት የቆረሸምን። አቦ ወለድ፣ ኮቾሮ፣ ሂፓፕ የተባሉ ብስኩቶችን በስንት አንድ ጊዜ የበላን። መጥሪያ ያለው የሀብታም ቤት ስናይ መጥሪያውን ነክተን የሮጥን። ሆያ ሆዬን አሳምረን የጨበርን። በጠዋት ተነስተን ከሰፈራችን የስሙኒ ሽልጦ የ5 ሳንቲም ሻይ ቅጠል የ10 ሳንቲም ስኳር ገዝተን በቡታ ጋዝ ሻይ አፍልተን ቁርሳችንን የበላን። በሸራ ቦርሳ ወይም በላስቲክ ደብተራችንን ይዘን ከጅማ የፈለቀውን ለአረንጓዴው ወርቃችን የተዘመረውን የኢኮኖሚ ዋልታ ቡና ቡና የሚለውን ህብረ ዝማሬ በሬዲዮ እየሰማን ወደ ትምህርት ቤት ተቃቅፈን የሄድን። ትምህርት በሁለት ፈረቃ የጧትና የከሰዓት ተብለን የተማርን። ሰኞ ጧት ጥፍራችንና ጸጉራችን መቆረጡን ጽዳታችን መጠበቁን ሰልፍ ላይ የተፈተሽን። እንጨት ዴክስ ላይ ቁጭ ብለን ትምህርታችንን የተከታተልን። በእርሳስ ጥፍር ቀለም የሰራን። ዴክስ ላይ ዳማ ሰርተን የተጫወትን። የትምህርት ፕሮግራማችንን በቀይና በሰማያዊ እስክሪብቶ አሳምረን የጻፍን። ሰሌዳ አጥፍቶ አመዳም ለመሆን የተሯሯጥን። ወላጅ አምጡ ስንባል ቤተሰቦቻችንን ፈርተን ከመንገድ ላይ ወላጅ ሁኑን ብለን ይዘን የሄድን። አስተማሪዎቻችንን እንደ ፈጣሪ የፈራን ያከበርን። መምህራኖቻችን ጣታችን መሃል እስክሪብቶ ከተው የጨመቁን። አይበሉባችንን በማስመሪያ የመቱን። ጆሮ በማስያዝ ስነ ምግባር ያስተማሩን። በጣም ደስ ይላል። እንግዲህ እኔ የናይንቲስ ትዝታ በጣም በተለየ ሁኔታ ከሚናቋቸው ሰዎች መካከል አንደኛው ሆኛለሁ። በተለይ ሰሞኑን የማገኛቸው ምስሎችና ቪዲዮዎች በጣም ወደ ኋላ እንድንመለስ አድርገውኛል። የብዙ ሰዎችን ፊድባክ ነው ወደ ኋላ መለስ ብለን እንድናይ አድርገናል እያሉ ነው። እነዚህን ምስሎች ሰብስበው እንግዲህ በእንደዚህ አይነት መልክ እንድናያቸው ላደረጉን ምስጋና ይገባቸዋል። ስርዓትን በተመለከተ ስነ ምግባርን በተመለከተ ወደ ኋላ መለስ ብለን በዚያን ጊዜ አካባቢ አንድ ያገኘሁት ቪዲዮ አለ። እንስማውና እንመለስ። አጭር ቀሚስ የለበሱ 2 ሴቶች 30 ብር ተቀጡ። ሱፐር ሚኒ ለብሰው በባህር ዳር ከተማ ሲዘዋወሩ የተገኙ 2 ሴቶች እያንዳንዳቸው 15 ብር መቀጫ እንዲከፍሉ የባህር ዳር ወረዳ ፍርድ ቤት ከትላንት በስቲያ በዋለው ችሎት ፈረደ። በማታ ክበብ በአሻሻጭነት የሚሰሩ የ15 ዓመት ዕድሜ ያላቸው አልማዝ በላይና ሙሉ ካሴ የተባሉ እነዚህ ወጣቶች በጣም አጭር የሆነ ቀሚስ ለብሰው በምሽት ሰዓት በከተማው ሲዘዋወሩ ተገኝተዋል። መስከረም 25 ቀን 1963 ዓመተ ምህረት ደጎ ጊዜ ማለት ይሄ ነው። በጣም ብዙ ነገሮች እንግዲህ ወደ ኋላ መለስ ብላችሁ የምታስቡ ከሆነ ዛሬን ማታማሩበት ምክንያት የለም። ተበላሽቷልና ጊዜው ማለት ነው። እግዚአብሔር ደጉን ጊዜ ያምጣልን። አትሂጂ ጥለሽኝ ልመና ነው። እባክሽን እንዳትሂጂ እባክሽን። በቃ ተገላገል ሄደች። ተገላገልኩኝ ነው የሚለው እሱ ራሱ። ተመልከቱት። ቆማ እያየች አንዳንድ ሰዎች በፍጹም እንዳትሄዱ ብሎ የሚለምኗችሁ ሰዎች እስከምትሄዱ እንጂ የሚጠብቁት ሴሌብሬት ለማድረግ እነሱን የሚያክላቸው ሰው የለም። ተው ዘንድላት አትምታት፣ እንደዚህ ተው ተው።
ብትሰማ ይሻላል። ተው እሱ ጫማ ነው የመታት። እሷ ቢላዋን አንስታ ነው ልቀረቀረበት የተዘጋጀችው ማለት ነው። ተጠንቀቁ። አንዳንድ ጊዜ ሰዎች ላይ የምታደርጓቸውን ነገሮች እዘኑላቸው፣ ሪዋርዱ ከባድ እንዳይሆንባቸው ማለት ነው። ስራ አጣሁ እኮ ለምን ካፌ ውስጥ ተቀጥረህ አትሰራም? 2 ዲግሪ እያለኝ አራ አይመጥነኝም። ቴርሞሜትር ራሱ 100 ዲግሪ ኖሮት ብብት ስር ነው የሚሰራው። ተው እንጂ ብሮ። በኤአይ የሚሰሩ ቪዲዮዎች ዘና ነው የሚያደርጉት ሰሞኑን። እስቲ አንድ ቪዲዮ ከሰሞኑን ማህበራዊ ሚዲያ ላይ ሲዘዋወር ተመልክቻለሁ። ብዙ ሰዎች በዚህ አቅጣጫ የሚያቀርቧቸው ሀሳቦች ለየቅል ናቸው። ወንድና ሴት ቤስት ፍሬንድ መሆን ይችላሉ ወይ? ከዚህ በፊት ታስታውሳላችሁ ሰይፉ ሾው ላይ ሳሚዳንና ሄለን ሾው የተነጋገሩበት ጉዳይ ነው። በዛ አቅጣጫ ሳሚዳን ቆራጥ አቋሙን አስቀምጧል። በፍጹም የማይታሰበውን ብሏል። እናንተ ምን ትላላችሁ? ቪዲዮ እንመልከተው። ወንድና ሴት ቤስት ፍሬንድ መሆን ይችላል? ወንድና ሴት ቤስት ፍሬንድ መሆን ይችላል? አዎ። ቤስት ፍሬንድ አለሽ? አዎ አለኝ። ፍቅረኛስ? እሺ። ቤስት ፍሬንድሽ ፍቅረኛ አለው? የለውም። እሺ። ቤስት ፍሬንድሽ ጋር ደውልና አፈቅርሃለሁ በይው። ከዛ እሱም ለሚልሽ አብረን እናያለን። መቼ? አሁን። ምን ነው? አይ ምን? አይዞሽ ፈርታለሽ። እሺ ብለው የሚደውሉት ነገር ራሱ ማለት በቃ ስንት ትደዋወላላችሁ? 4 ወይ 5 በቃ ከፍቅረኛ በላይ 4 5 እናንተ ትደዋወላላችሁ። ቤስት ፍሬንድ ምንድን ማለት? እኔም እንደዚህ አይነት ቤስት ፍሬንድ ቢኖረኝ 4 5 የምደውልበት። አታስቡ፣ አታገኝም። ቤስት ፍሬንድ የሚባል ነገር የለም። እንደው ያጀማ ግን አሁን 200 ሺህ ስገባ አዲስ ነገር አለ ለእናንተ። አንተ ኮተት ወይ አንቺ ደስ እንዴት ነህ? አለ የት ሆነህ ነው? አሁን ከስራ ወጥቼ እየመጣሁ። እኔ የምልህ አንድ ነገር ልነግርህ ነበር። ምንድን ነው ደግሞ? የፈረደበት ብር ልትለቀቅ? አይ ችጋራ አይደለም። ፈለምዳለች። እወድሃለሁ። እኔም እወድሻለሁ። የዘፈን ዳዳቱ ስክስታ ነው አይደል? እሺ ስንት ነው የፈለግሽው? ስንት ብር ነው የፈለግሽው? አይደለም የምሬን ነው። ማለቴ ላንተ ስሜት አለኝ። አፈቅርሃለሁ። አፈቅርሃለሁ? አዎ። ዋት ማለት ከመጀመሩ ቆይቷል በጣም። ያው ጓደኝነታችን እንዳናጣ ብዬ ነው እንጂ ላንተ ስሜት አለኝ። ኧረ አይደለም፣ ፍራንክ አይደለም፣ የምሬን ነው። ምንም ነገር ብለሽ ያጣች እንደዚህ ወዳለሁ አልሽ። አሁን መናገር አለብኝ ብዬ ስላሰብኩ ነው። ሰዓቱ ነው ብዬ ስላሰብኩ ነው። ከተናገርኩ ጓደኝነት ማጣ ስለምሰሪ ስለዚህ በጣም የምር ቤስት ፍሬንድ የምር በጣም ነው። እሺ ለምን አሁን አንገናኝም? እሺ በቃ እሺ። ቤስት ፍሬንድ እኔ በጣም ነው የምወድሽ። ቤስት ፍሬንድ ያ ጀማ ጀመረልሽ ስሜት አለሽ? አዎ እንግዲህ አንቺም ወደ ቅያስሽ እኔም እንደ ወደ ቤተሰቦች እኔ እናቴ መጪሽ ማይ ፋሚሊ እንግዲህ ተመልከቱ። እንግዲህ ማለት ይሄ ቤስት ፍሬንድ የሚባለው ነገር ይሆናል አይሆንም የሚለው በጣም ብዙዎችን የሚያነጋግር ነው። እኔ በበኩሌ የምቀበለው አይደለም። ማለት ቤስት ፍሬንድ ለባልና ለሚስት ወይም ለፍቅረኛሞች ቤስት ፍሬንድ ሆኖ አንድ ሰው ሊኖር ይችላል። እሱም በዚህ ዘመን ከባድ ነው። ብዙ ሰዎች ጋር ብዙ ነገር ሲፈጠር እያየሁኝ ስለሆነ ማለት ነው። ግን የቤተሰቡ ቤስት ፍሬንድ ሊሆን ይችላል እንጂ በተናጥል የሚስትየው ቤስት ፍሬንድ የወንድየው ቤስት ፍሬንዱ ሆና የሚኖሩ ሰዎች አሉ ለማለት በጣም አስቸጋሪ፣ በፍጹም የማይታሰብ ነው። እንቀጥል። በፍጹም
እንደዚህ ፕራንክ ነው አይመችም። በቃ ደስ ይለኝ አልወድም እኔ ፕራንክ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? በጣም ፈርቻለሁ። ቤቢን ፕራንክ ላደርገው ነው በጣም እና ሰሞኑን በቃ አቅቻለሽኝ አጥበልቦልኝ ምናምን እያሉ በጣም ፈርቶ ይሄ እርግዝና ቴስት ማድረጊያው HCG ነው ምናምን ብቻ ዋሬቨር ብቻ ይሄን ቼክ አድርጎ መጥቷልና እዚህ ውስጥ ይሄን የነበረው ሶ ኦልሬዲ ሪዛልቱ ኔጌቲቭ ነው። ግን እዚህ ውስጥ ይሄ ሁን ማያው ይሄ ሁን የሚያውቀው ነገር የለም። ይሄ ደግሞ የዚሁን የቤርዜሊ ጊዜ ፖዚቲቭ መሆኑን ቼክ አድርጌ ያስቀመጥኩት ነው። የሁለቱንም አስቀምጫለሁ። ስለዚህ አሁን ፖዚቲቭ ነው ሪዛልቱ ብዬ አርግቻለሁ ብዬ ልሰጠው ነው። ስለዚህ ፌንት እንዳይበላብኝ ብቻ ፍሩልኝ፣ ፌንት እንዳይወድቅ ፍሩልኝ። ልሰጠው ነው። ምን እንደሚል አብረናል። ቤብ ሪዛልቱን ይዤ መጣሁ። እንትን ቴስት ማድረጊያው ማታ ገዝተህልኛል ነበር እና ይዤ መጣሁ። ጃው ሁለት መስመር አለ። በጠስከው ወይኔ ታምር ነው። እንዴት ሁለት መስመር አለ? ይሄ ምን መጥራሽ አይሆንም፣ ቦራት አይሆንም። በቃ አትዘልይ፣ ጸጋ ነው። ሰው ምን ይለኛል? ቤተሰብ ምን ይለኛል? እኔ ነው ብለ የሚያደርጉት ሰዎች ትቀርጃለሽ እንዴ? አንቺን መሰለሽ እንዴ? የምሩን እያለቀሰ ነው። አታልቅስ ወይ አርጋ መለየት ፈቃደ ምን አልካልከን እንዴ? ምንድነው እንዴ? ይሄ አያስቅም እኮ ይሄ እንደውም ያስለቅሳል እንጂ አያስቅም። ላይክ አያስቅም። ምንም ያስቅ ነገር አለ ወይ? አንቺ ካላንደር ግራ የገባው ካላንደር ሊሆን አይሆንም አላላክ እኔ አሃብ ነው ወርስ ምንም ቃል ከፈጣሪ ጋር ማያያዝ ምንም አሁን እኔ ሰው ራሱ ይሄን አይቶ ምን እንደምዳ ምናምን ነው ሪከርድ የምታደርግኝ? እሺ ለምን ነው ሪከርድ የምታደርግኝ? አይ ማስተካከያ የሆነ ነገር እኮ አይደለም ወራስ እንዴ እኛ ስንት ነገር አለብን፣ ስንት ነገር አለብን። ወይኔ ብርን ብዬ ልጥፋ እንዴ? በቃ ይሻላል። የምር የሆነ ፕሮሰስ ጀመረ ይወጣል። በቃ አለቀ እንዴ አሁንም ማይራ በቃ ሰርቫይቭ ማድረግ አልችልም እኔ በእንደዚህ ኮንዲሽን ሰርቫይቭ ማድረግ አልችልም። በቃ እንዴ ከነበርንበት ነገር አንፃር ከለፍንበት ነገር አንፃር በቃ አሁን ጊዜው አልነበር መሆንም አልነበረበትም እኮ ምን እናርገን መሆን አልነበረበትም። በቃ እኔ እኮ አምኜሽ ነው ላይክ ትረስት አድርጌሽ ነው አይደለም። ያሳዝናል የምር። በቃ ይሄው ኔጌቲቭ ነው ቤቢ። It's just a prank. እስቲ አላሳያለኝ ሄዳ ይሄ ነው አንቺ የመጨረሻ አይደለም ምን እንዴ ባልሽ እኮ ለመቀለጃ ያለሽ እንዴ ለምን ማለት ነው? አሁን ደግሞ አንዳንዴ ፕራንክ ያስፈልጋል። እንደዚህ ፕራንክ ነው አይመችም። በቃ ደስ ይለኝ አልወድም እኔ ፕራንክ ነገር ይሻለው። በቃ ሰማሽ ማውን ሄደን ቼክ እናደርጋለን። አቦ እንደውም ልጁ ጥሩ ነው፣ የምር ጥሩ ነው በእውነት። እኔ ራሱን ባይን ያመጣው አሳዘነኝ የምር። ሲያለቅስ እውነት ይሁን ውሸት ይሁን የራሳቸው ጉዳይ ነው፣ ግን በቃ ስሜት የሚነካ እንቅስቃሴ ነው። ውሸት ነው ለማለት አያስደፍርም የሆነው ነገር ማለት ነው። ግን የብዙ ሰዎችን ቤት እንደሚበትን አትጠራጠሩ። ፕራንክ የሚባለው ነገር ትናንትና አንድ ልጅ ቤት ውስጥ ያቀረበችውን ምግብ በዚህ ኑሮ ውድነት የዚህን ያህል ለምን ተበላለ ብላ ስታነሳበት የትናንትናው ቪዲዮ ላይ ተመልክታችኋል። በጣም ብዙ ሰዎች ተናደውባቸዋል። ማለት የሚመለከተውን ሰው ኢሞሽናል እንደሚያደርግ ስለሚያውቁ ሰዎችን ኢሞሽናል በሚያደርግ መንገድ ነው ቪዲዮ የሚሰሩት። እና እባካችሁ ተው፣ በጣም ላይቫችሁን ሉዝ እንዳታደርጉ በዚህ ምክንያት። እና ልጁ በጣም ነው ያሳዘነኝ እኔ። አሁን ሌላ እስቲ አንድ ደግሞ ፕራንክ ላሳያችሁ፣ ያበዱ ልጆች የሚሰሩትን ጋይ ዛሬ ያለ ነው ላንጋ ነው ዋይ ሸበሌ እንደ ጥንቸል ካሮት ይወዳልና ጉድ ነው የምሰራው። በላይ ሳኪያ ተሳክሞኛል። በእናትህ ሄድ እስቲ እግዚአብሔር ይዛነ እንዴ ካሮት ብቻ አረመና ኦታሳቱን አንተ ማራም ሌላ በላኛ ሰው አይደለም። አንተ በላኛ አንተ ሰው አይደለም። ሁርኩስ ጓደኛ አይደለም። ከዛሬ ጀምሮ እሺ አቤር ቪዚት ኦሮሚያ ጋና ከኦሮሚያ ኢንፍሉዌንሰር አዋርድ ጋር ሊዝናና መጥቶ አዝናናው እችላለሁ። በጣም እንደዚህ የፕራንክ እንቅስቃሴዎች እኛ ሀገር ላይ ብዙ ሰዎችን ይጎዳሉ። ከማስበው ነገር አንዱ ነው። እየተሰሩ ያሉት ፕራንኮች በጣም የሚዘገኑ ናቸው። በውጭዎቹ ዓለም ላይ የሚሰሩ አሁን አንድ ፕራይቬት ፈኒ ነው ምናምን የሚባል አንድ አለ ቲክቶክ አካውንት እና እዛ ላይ እቤት ውስጥ አብሮ ነው የሚኖሩት ሳሎን ሼር አድርገው በስመ በቃ ጭፍጭፍ ነው። እስቲ ቪዲዮን ካገኘሁት አሳያችኋለሁ። በቃ ሲጨፋጨፉ አይደል እንደሚውሉት የተለያየ ነገር ነው የሚያደርጉት። ከዛ የተኮረጀ ይመስለኛል የሚሰሩት እና ተው፣ ጥንቃቄ ማድረግ ተገቢ ነው። እረፉ።
አባብዬ አቤት ልጄ ሀብቱ ወደኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር ግን እስካሁን አልሰራም እንዴት ብትንቀኝ ነው አንተ እኔ አባብዬ ያዘዝኩህን አርገህ እንዴት ነው ማይሰራው ይሄው ምንም ወደኔ የመጣ ገንዘብ የለም እርግጠኛ ነህ እንዳልኩ አርጋሃል አዎ ዶሮ መጣለው ሌላ ምን አሉኝ እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል እንግዲህ ምን ማለት ነው ብለውኛል እየሸጡልኝ ናቸው የነገሩኝ እኔ ያላየሁት ምንድነው የምታወራው ሰጠለው እያየህ አልነበረም እንዴ እሱማ ግን በህይወት ያለ ዶሮ ስላላገኘው ሸዋርማ ነው በሩ ላይ ጣሉት ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው የጥቁር ዶሮ ነው በየስጠቃቸው ላ ብለውኝ ነበር አው ምን ይባላል ወደ ቤት እንመለስ ነው አይደል እንደዚህ አይነት ሰው መልከብኝ አሩስቶ ይሻል ነበር እንዴ በጌታስ ወጣለኝ በደም እንዴ አባብዬ እሺ በጌታስ ወይ ጉድ አንዳንዱ ራሱ ቸግሮት ነው ጠንቋይ የሆነው እንጂ ስራው አይደለም ይሄ ጉዳይ በፍጹም እዛ ቦታ ላይ ፊት አያረግም ማታ እንደዚህ ደብድበህኝ ሃንግ ያረከኝ ሰው ማለት ነው እኔ ምንም አልልም እግዚአብሔር ይፍረድ እኔ እኮ ግድም ያለኝ ነገር ደግሞ ማለት ነው ለኢንፊኒክስ ስልክ ብለህ እንደዚህ ከደበደብከኝ አይፎን ይዤ ቢሆን ኖሮ እኮ አንገቴን ቆርጠጥላል ማለት ነው ሰዎች ምን ይሉታል ውስጥ ገብቶ ነው እንዴ ወደ ውጭ የመጣህ እንደዚህ አክቹአሊ ፊልተር ይመስለኛል ትክክል አይመስለኝም ግን በጣም ብዙ ሰው ቪዲዮን ተመልክቶታል ውስጥ ገብቶ ነው እንዴ ወደ ውጭ የመጣህ እንዴት ነው እንደዚህ በትንትን ብለህ ፊት እስከማይታወቅ ድረስ ይሆንከው እያሉት ነው ይሄንን ቪዲዮ ለምን አመጣውላችሁ መሰላችሁ አንድ ሃንግ ሊሰሩ ሄደው ሃንግ የተሰሩትን ኮሜዲያኖች ላሳያችሁ እስቲ በቃ መጥቷል ሁሉ ዘልጄ ነው ተመጠምበታለሁ አንተ ኪሱን ላስ ታረጋለህ ምን ችግር የለም እሺ መልካም እድል እሺ ና ያለና አንተ ሞተር ገባ ተመጠኝ አይቻለሁ በጣም አዛኝ እሱ እኮ ነው እኔ እኮ ትንሽ መሸት ይበል ብየው ነበር አይ ያዝ እንዴ ረሳኝ እኮ ሃንግ እኮ ነው ያለና አምጣ አረ የተከበረ ሙያ ነው አረ እንከባበር እሺ በቃ አውርደኝ እንዴ አውርደኝ ሰውዬ እዚህ ጋር ትራፊክ አለ ተሻገር ትወርዳለህ አረ ታታነ እንዴ አረ አውርደኝ ተሻገር ትወርዳለህ ተብላል ዝም ብለህ በጣም አስገራሚ ዜና ላሳያችሁ በትናንትናው ዕለት ምሽት የተከሰተ በጣም ዓለምን እያነጋገረ ያለ ዜና ላስቃኛችሁ ብዙዎች ተደስተውበታል እናንተ የራሳችሁን ሐሳብ ግለጹ ጋይሶች ትናንትና በጀርመን በርሊን ማለት ነው የጌዎች ኢቨንት ተዘጋጅቶ ነበር የኤልጂቢቲኪው ማለት ነው በዛ ኢቨንት ላይ አንዱ ግለሰብ በነጭ መኪና የተሰበሰቡ ሰዎች ላይ ወጥቶባቸው አንድ ግለሰብ ሲገል ወደ 16 የሚደርሱትን ደግሞ አክሱሏቸዋል ከ16ቱ መካከል እንግዲህ በጣም ክሪቲካል ኮንዲሽን ላይ ያሉ ግለሰቦችም አሉ ተብሎ ነው የሚታሰበው ይህ የሆነው እንግዲህ ትናንት ማታ ቅዳሜ አመሻሽ አካባቢ ነው እንግዲህ ግለሰቡ ተጠርጣሪው የሚሉት ይሄ ነው በምስሉ ላይ የምታዩት ግለሰብ የ21 ዓመት ወጣት ነው እየተባለ ይገኛል አይደንቲፋይ አድርገነዋል ብለዋል ፖሊሶች ነገር ግን እስካሁን ድረስ ፖሊሶቹ አልያዙትም ይህ ግለሰብ እንደ ፖሊሶች ገለጻ ከሆነ በበርሊን ውስጥ የሚገኝ ከኢስላሚክ ግሩፕ ጋር ግንኙነት አለው ብለው እንደሚያስቡ ተናግረዋል ፖሊሶች እስካሁን ድረስ በቁጥጥር ውስጥ አላዋሉትም ነገር ግን ግለሰቡ እነዚህ ግለሰቦች ላይ ወጥቶ አንዱን ግለሰብ ከገደለ ወደ 16ቶቹን ካቆሰለ በኋላ መኪናው ውስጥ ወጥቶ እንደጠፋ ነው እየተነገረ ያለው በነገራችን ላይ በአለማችን ውስጥ ካሉ ሀገራት መካከል በርሊን ወይም ደግሞ ጀርመን በጣም ቆሻሻ ሀገር ነች የኤልጂቢቲኪው ወይም ደግሞ ጌዎችን በመደገፍ ከሚታወቁ ሀገራት መካከል ዋነኛዋና አንደኛዋ ነች እኔ የሰው ሞትን ባልደግፍም ነገሩ ግን እውነት ለመናገር አላሳዘነኝም ፖሊስ እንግዲህ ይህ ኢንሲደንት ከተፈጠረ በኋላ በዛ አካባቢ ያሉ ይህንን የጌዎችን ወይም ደግሞ የኤልጂቢቲኪው ፕራይድን ኢቨንት የሚያከብሩ ግለሰቦች እንዲበተኑና እንዲሰርዝ አድርጓል በነገራችን ላይ ይህ ኢቨንት ከተጀመረ ከትንሽ ሰዓታት በኋላ ነው ይህ አደጋ በጀርመን የተከሰተው በጣም በርካታ ሰዎች ምን አይነት ቀሽም ነው መኪና ብቻ እንዴት ይዞ ይገባል ቦምብ ለምንድን ነው ያልገባው ብለው ደስታቸውን ይገልጻሉ እንግዲህ የተከሰተበት ቦታ ላይ ነገርየው የተከሰተበት ቦታ ላይ ብዙ ሰዎች እንደሞቱ እንደተጎዱ ይገለጻል የመጨረሻውን ነገር ምን ሊሆን ይችላል የሚለው ነገ በስፋት ይዤላችሁ እመጣለሁ አብረን የምንመለከተው ይሆናል ማለት ነው Which African country was never colonized? I think America. Which African country was never colonized? በለው
Which African country was never colonized? Which African country was never colonized? I would say my country, Nigeria. That's incorrect. It's not Nigeria. African country was never colonized. California? Which African country was never colonized? Which African country was never colonized? Yeah. Today I'm going to try and sing the Ethiopian national anthem, but I've never heard it before. በነገራችሁ ላይ ትናንትና ይዤላችሁ የመጣሁት ኢንተርቪው ፀሐይ ቤት በኩል ነው የምትወጣው ተብሎ ሲጠየቅ በወላይታ በኩል የሮናልዶ ሀገር የት ነው ሲባል ኦሮሚያ ምናምን የሚሉ ተጠያቂዎች እኛ ሀገር ብቻ አይደለም ያሉት የሚመልሱት መልስ የሚያስገርም መልስ ያላቸው በውጭ ሀገርም የሚኖሩ እንዳሉ እንድታዩ ፈልጋለሁ። ይሄ ሰውዬ እንግዲህ ሀገራችንን ብሔራዊ መዝሙር አቀላጥፎ እየዘመረ ነው። እንመልከትና እንመለስ። ቁጭ ያላችሁ ቆማችሁ እንድትሰሙት ማለት ነው። I've never read the lyrics and I don't speak whatever the fuck this language is. Ethiopia shin santo Taya has bawina Da is kadabato. I'm doing it. La salam la fe. That's not that. Kulinat Bafiki Komanal Batenat Maserata Sinusa Benan Yal Sharin His born and last Sirabasira Yanurin Yabael Madra Yakuri Kasbalapet Yata Faro Saga Yajagna has anat Enet Abekeshala Palapen Adara Ethiopia Shenuri ይመቸው በእውነት ጎበዝ ነው። አቦ ክብር ይገባል። አንተ እንደዚህ ሀገራችንን ባህል፣ ወግ፣ ስርዓት ያለንን ብሔራዊ መዝሙር በዓለም አቀፍ ደረጃ የሚያስተዋውቁ ብዙ ሰዎች አሉ። ትናንትናም አንድ ፈረንጅ ይዤላችሁ መጥቼ ነበረ። ሀገሪቷ ላይ የገጠመውን መልካም የሆነ ሆስፒታሊቲ በትክክል ቀርጾ ለዓለም ያጋራ ማለት ነው። እንደዚህ ሲሆን በጣም ደስ ይላል። ደም በእግሮቿ ላይ ወደ አስፋልቱ ይንጠባጠባል፣ ግን አላቆመችም። 8 ኪሎ ሜትሮች ብቻ ቀርቷታል። ሺዎች ያጨበጨቡላት። ድንገት ወር አበባዋ ይመጣል። ማንም ቢሆን ኖሮም ያቆም ነበረ፣ ያፍርም ነበር፣ ይሸሸግም ነበረ። ሊሜዥን ግን ደሟ በእግሮቿ ላይ የፈሰሰ ሩጫዋን ቀጠለች። ዓለም ተገረመባት። ለምን አላቆመችም? ካቆም ይህ ማለት ገና ሌላ ሙሉ ማራቶን ደግሜ መሮጥ አለብኝ ብላለች። 2 ሰዓት ከ35 ደቂቃ ላይ መስመሩን ተሻገረች። ደሟ አሁንም ይንጠባጠባል። እውነተኛ ጀግና ህመም በሌለበት አይለካም። ህመም እያለም ሳይቆም በመቀጠል ነው የሚመዘነው። ይቺ ሴት ያለምንም ቃል ሚሊዮኖችን አስተምራለች። መሰል መረጃዎች እንዲደርሷችሁ ፎሎ እና ላይክ ማድረግ እንዳትረሱ። ጀግኖች አሉ፣ እግዚአብሔርን አሁንም ጀግኖች አሉ። በጣም የሚገራረሙ ብርቱ ሴቶች ማለት ነው። ጠንካራ ምሳሌ የሚሆኑ እኔ ብዙዎቹ አፍረው ለቀው ሊወጡ የሚችሉበትን ጉዳይ በድፍረት እንዲማድረጓ ብዙዎችን የሚያስተምር ነው ብዬ አምናለሁ። በጣም የሚገርም ነው። እንቀጥል እስቲ። አሁን ላይ የፍቅር ህይወት የለኝም። በዚህ ሰዓት ልጆቼና ስራዬ ብቻ ነው ያለው። እግዚአብሔር የሚፈቅደው ቀን ይሆናል። አሳስቦኝም አያውቅም ያን ያህል ለምን የፍቅር ህይወት የለኝም ምናምን። ምክንያቱም ኢዝሊ የምታገኘው ነገር ነው፣ ግን የእግዚአብሔር ሲሆን ልክ አይደለም። ለሱ ሰጥቼው ስም ብያለሁ። የፍቅር ህይወት የለኝም። ግን ይሄ መጥፎ ስሜት የለሽም ወይ? ተስፋ መቁረጥ ወይ አይሁን ሁሌ ልብሽ ንጹህ ነው? አይ በጭራሽ ተስፋ መቁረጥ ነገር የለም። ግን ለእግዚአብሔር መስጠት የበራስሽ የምትሮጪውን ነገር ታቆሚና ሜላት እናከብርሻለን፣ እንወድሻለን፣ መልካሙን ነገር ሁሉ እንመኝልሻለን። ግን አንድ ነገር ስሚ፣ በፈጠረሽ ከዚህ በኋላ ፍቅረኛም ያሽ ባለም አገባሽ ሚዲያ ላይ እንዳታወጪ።
ሰርግ ደግሰሽ ይውልኝም እንዳትይ። በቃ በአደባባይ ምንም ነገር እንዳታደርጊ አለቀ። ይሄ ታዋቂ እዛም ጣል የሚል ፎቶ እየተነሳ ሪሌሽንሺፕሽን ወይ ምናምንሽን አደባባይ የሚያወጣ ሰው ጋር እንዳታገናኝ። በውስጥ ታዋቂ ጉዳይሽን ጨርሽ። በቃ ከዚህ በላይ አፍ ውስጥ መግባት የለብሽም፣ አይን ውስጥ መግባት የለብሽም። በውስጥ ጨርሽ። ወጣት ነሽ፣ ቆንጂዬ ነሽ፣ አንደበትሽ ደስ ይላል፣ ውበትሽ ማራኪ ነው። ትዳር ውስጥ ስገቢ ምን አይነት ችግር እንደሚያጋጥምሽ ፈጣሪ ያውቃል። ስለዚህ ምንም ሆነ ምን ግን ባንቺ ህይወት ውስጥ ማንም ምንም ስለማያገባው አንቺ ደግሞ ህይወትሽን አደባባይ ላይ ይዘሽ አትምጪ። እስካሁን ያሳለፍሽው ይበቃሻል። እስካሁን ካሳለፍሽው ካልተማርሽ ድጋሚ ያበሻ ምላስ ሊገዛግዝሽ ይጠብቅሻል። ስለዚህ ምንም ገባሽ ምንም አሳለፍሽ በውስጥ ጨርሽ። ሰርግ መደገስ አይጠበቅብሽም። ፍቅረኛ ይሄ ነው ብለሽ አደባባይ ላይ ማሳየት አይጠበቅብሽም። በየሚዲያው የዞርሽ ኢንተርቪው መስጠት አይጠበቅብሽም። በውስጥ ጉዳይሽን ጨርሺ፣ ተዝናኚ፣ ፈታበይ፣ ህይወትን አጣጥም። ገና ወጣት ነሽ፣ ቆንጅዬ ነሽ፣ አትጨናነቂ። ዘ ዋይዝ ማን አድቫይስ። እኔ የሱን ሐሳብ ስለምጋራው ነው በነገራችን ላይ እሱን ይዤላችሁ የመጣሁት። ትክክለኛ ነገር ነው። ያለንን ነገር ሁሉ ማህበራዊ ሚዲያ ላይ ይዞ መውጣት ፌለሪቲ በሚመጣ ሰዓት መቋቋም የሚከብደን ስብራት ይገጥመናልና ከዚህ ጋር ተያይዞ ሁሉን ነገር ማህበራዊ ሚዲያ ላይ አምጥቶ እወቁልኝ ይውልኝ ማለት የሚያስከፍለውን ዋጋ በኋላ አንችለው። ስለዚህ በድብቅ ሁሉን ነገር መጨረሱ ተገቢ ነው የሚለው ቆንጅዬ ምክር ነው ማለት ነው። ይህንን ተግባራዊ እንደምታደርጊው እርግጠኛ ነኝ። እሷ ግን በዚህ ጉዳይ ላይ አንዳንድ የተናገረችውን ነገር በጣም ባጭሩ ላሰማችሁና እንመለስ። አፍቃሪ ነኝ፣ አፈቅራለሁ ጥግ ድረስ ራሴን እስከ መስጠት በደንብ ነው የምሰጥሽና አምናለሁ። ለምን ፍቅርን በጣም ስለምወደው ውስጥ ነው የምገባው። ይሄ በካልኩሌሽን የማያረቀው ነገር የለም እና በሰዓቱ ኢንጆይ አድርጌው በደንብ ነው ማጣጥመው። እዛ ጥግ ድረስ ሰጥቼ ያ ነገር ግን ካልሆነ ይሄ እግዚአብሔር አይደለም። ስለዚህ ማቆም ነው ያለብኝ። ወደፊት ከእግዚአብሔር ጋር ራመዳለሁ ማለት ነው። እንደው በፍቅር ህይወትሽ ተሳስቻለሁ ብለሽ ተሰዎች ታውቂያለሽ? ስለ ፍቅር ህይወቴ ብቻ ሳይሆን ስለ ትናንትና ህይወቴ አንድ ቀንም ተሳስቼ ያውቃለሁ ብዬ አላውቅም። ብዙ ስህተቶች ቢያልፉም በህይወቴ ለምንድን ነው በሰዓቱ ሁሉ ነገር ልክ አይደለም የሚል ስናደርገው ልክ ነን። ከዛ ግን ያ ነገር ልክ እንዳልሆነ ስታቂና ከሄድሽ በኋላ ወይኔ ባላረኩት ኖሮ ብዬ አላውቅም። ለምን ሁሉ ነገር በሰዓቱ ልክ ስለሆነ እና በየትኛውም የፍቅር ህይወቴ ውስጥ ይሄ ልክ አልነበረም ብዬ አላውቅም። ቆጭቶኝ አያውቅም። በዛ ሰዓት መስሎኝ ነበረ ሆኛለሁ። ያችን ሜላት በዛ ሰዓት ኖሬያታለሁ፣ ፍቅሩን አጣጥሜዋለሁ። ሰው በሰዓቱ ልክ ነው፣ አሁን ላይ ልክ አይደለም ብዬ የትኛውንም ህይወቴን አላውቅም። ስለሁሉም ነገር እግዚአብሔር ይመስገን። ብዙ ነገር አስተምሮኝ ግን ያልፋል። ትምህርት ቤቶቼ ናቸው የኔ ህይወቶች፣ ትናንትናዎቼና የዛሬ ማንነቴ እንድሰራባት ያደርገኛል እንጂ ቆጭቶኝ አያውቅም። ትክክል ነው። እንግዲህ ሰዎች ከትላንትናቸው ከተማሩ ትልቁ የሚፈልገው ነገር እሱ ነው ይባላል። ከዚህ በኋላ መልካም ህይወት እንዲገጥምሽና ጥሩ ኑሮ እንድትኖሪ እንመኝልሻለን ማለት ነው። እንቀጥል። በፍጹም እና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖርማል። ጅቡቲ ላይ መኪና ምናምን ፋሮች ባለሙያ የፊንቴክ ተከሳሾች እያለቃቀሱ ነውና ምንድነው አሁን እኮ አቃቢ ግዞታል፣ ተከሳችኋል፣ አንድ ወዳችሁ ማረሚያ ቤት ናችሁና ምንም ያጠፋነው ነገር የለም። የእናንተ ማስረጃ መውጣቱ ትክክል ነው። እናንተ ግን ከኛ ጋር አልባችሁ ለምን እንትን አንገጥምም? ኤምኤምኤ ፋይት ታውቃለህ? ሚክስር ማሻራርት ከነዚህ ዶጋ ሆነን ኑ እንገጣጠም እንዴ በፍትህ ተያዘለ አይደል እንዴ? ምን አባት ትፈልጋለህ ከዚህ ውጪ? እኛ ምን እናርግ? እኛን እንደ ከሰስን አቃቢ ህግ እኮ የሚያስከስስ ነገር ስላለባችሁ ነው ከሰሳችሁ። እኛ ምን እናርጋችሁ? እንደዚህ አድርገው ስማችን አጥፉ ትላለህ እንዴ? ስም አጥፉ ትላለህ እንዴ? ገና ትታሰራለህ። ገና አቃቢ ግዞት አልኩ ጉዳዩ። ከሰለሞን ጋር ግን ያላለቀ ጉዳይ አለን። ሰለሞን የልብ ህሙማን ብለህ የሰበሰብከው ብር የት ነው? በዚሁ አጋጣሚ ብትነግረን ደስ ይለኛልና አለ አንተ ጋር እግዚአብሔር የት እንዳረከው አላውቅም። አሜሪካን ውስጥ ቱር ስታረግ ነበር የልብ ህሙማንን ለመገንባት ሆስፒታል ልገንባ 1 ብር ለአንድ ወገን የት አረከው? ሰለሞን ካንተ ጋር አላለቀም። ከናንተ በላይ ጋንግስተር መጥቶብናል። እግዚአብሔር ለህይወታችን አዝጌ የሚባል ጋንግስተር ጋር ገጥመናል። በሚሊዮን በቢሊዮን የሚዘርፉ ድርጅቶች ገጥመዋል። በፍትሐ ብሔር ይከሳሉ፣ በወንጀል ከሰዋል፣ አልተሳካላቸውም። አሁን በህይወታችን ላይ የመጡብን ነው። እግዚአብሔርን ያንተ ለቃቃሚዎች እናንተ ለኔ ጉዳይ አይደላችሁ።
እንግዲህ ነገሩ እየተካረረ ነው ያለው። እነሱም ወጥተው ምላሽ ሰጥተዋል። ሚዲያ ላይ የወጡበት ምክንያት የጠፋውን ጥፋት ለማስተባበል ካልሆነ በስተቀር በፍትህ የተያዘ ጉዳይ ቀኑ እስከሚደርስ መጠበቁ የተሻለ አልነበረም ወይ? ከነሱ የናን ጠብቅም የሚሉ ሰዎች አሉ። ብዙ ሰዎች የራሳቸውን አስተያየት ሊሰጡበት ይችላሉ። ምን ትላላችሁ እናንተ? በዚህ ጉዳይ ላይ ያላችሁን አስተያየት አሳውቁኝ። ሰዓት ተኩል ሙሉ ነበር ሲነቀንቀኝ የነበረው። ወሳፕ በነገራችሁ ላይ ይሄንን ጨርሳችሁ ስሙት። እንቆቅልሽ የሚባል ቲክቶክ ላይ ያለ የአንድ ቻናል እዛ ላይ ነው የሚሰሩት። ሰዎች በሆነ ምክንያት ሪሌሽንሺፕ ውስጥ ይገቡና ሊለያዩ ይችላሉ። ከተለያዩ በኋላ ደግሞ ያ የተለያዩበትን ምክንያት በትክክል ሰውየው ሳይነግራቸው ከተለየ ያንን ነገር እንዲስተካከለላቸው ሲፈልጉ ወይም ደግሞ ሰውየውን ለማግኘት እነዚህ ሰዎች ጋር ይደውሉና ሰዎቹን ያገናኟቸዋል። ባጭሩ ስራቸው ይሄ ነው። ይሄንን ነው የሚያደርጉት። እና እዚህ ላይ የተከሰተውን ነገር ወይ የተፈጠረውን ነገር አብራችሁ እስከ መጨረሻ ተከታተሉ። ሁለት ሰዎች በሪሌሽንሺፕ ዴቲንግ ይወጣሉ። በወጡበት ቀን አብረው ያድራሉ። ካደሩ በኋላ ልጅቱ መልሼ አይኑን ማየት አልፈልግም ብላ እስከ መጨረሻው ጠፋለች ማለት ነው። ከዛ እነሱ ጋር ይደውልላቸውና እስቲ ደውሉና አናግሯት፣ ስህተቴን ካወቅኩት ደግሜ አላስቸግራትም፣ ማስተካከል የሚቻል ነገር ከሆነ ደግሞ አስተካክላለሁ ብሎ ይላል። ባጭሩ ላስረዳችሁ ብዬ ነው። እና ፋይናሊ እነሱ ጋር ይደወላል፣ እሷ ጋር ይደውላሉ። እሷ በአጋጣሚ እነሱን ታውቃቸዋለች፣ ያገናኟቸዋል ኦንላይን። ችግሩ በአጋጣሚ ሆኖ እንዲስተካከልም አትፈልግም። እሷ ቀጥላ ከሱ ጋር መሆን አትፈልግም። ልታየውም አጠገቧም እንዲደርስ አጠገቡ መድረስም አትፈልግም። ረጅም ስለሆነ ላሳጥርላችሁ ብዬ ነው። የተወሰነውን ስሙትና ከዛ በኋላ የመጨረሻው ድምዳሜያቸውን ታያላችሁ። ከዛ ባለፈ መጨረሻው የቪዲዮ መጨረሻ ላይ የምናወራው ነገር ይኖራል። ሰምተን እንመለስ። ማቸላለ ታሪኩን ይነግረናል ነው የሳይ ቀጥታ ወደሱ ታሪክሽን ንገሪኝ ብራዘር። እሺ ምን መሰለህ ወንድሜ፣ እሺ የሆነች ልጅ ጋር በቅርቡ ዴት ወተን ነበርና፣ እሺ ራበልተን ጥሩ ጊዜ አሳልፈን ነበረ። እሺ በመጨረሻም ያው አብረን አደርንና፣ እሺ ገና መጀመሪያ ቀን እንደተገናኛችሁ ነው ብራዘር? ምን አልከኝ? ገና መጀመሪያ እንደተገናኛችሁ የመጀመሪያ ቀን ላይ ነው? ፈርስት ዴይ ነበር የዛን ቀን ስንገናኝ። እሺ ከዛ በኋላ ግን ያው ስልኳን አጣረታም ምናምን አልመለሰችልኝም። እና እንድትረዱኝ ነበር የደወልኩት ስለናል። አንተ የምታስበው የራስህ የሆነ ምክንያት አለ? የሆነ የሆነ የጠረጠርኩት ነገር አለ፣ ግን እስኪ ከሷ ማወቅ ስለፈለኩ እርግጠኛ ለማወቅ እና ምን ጥሩ አናስጨንቀው። በቃ አናስጨንቀው። እንደሆነ አትነግሪንም የጠረጠርከው ወይስ? አይ ከሷ ለማወቅ ነው። እሺ ከሷ ብንሰማ ደስ ይለኛል። በቃ ሚውት አድርገውና መስመር ላይ ጠብቀን ለሷ እንደውላታለን እኛ። ሄሎ ሄሎ ሄሎ፣ ሰላም ነው? እግዚአብሔር ይመስገን። ነኝ ማን ልበል? እኔ ካይማት እባላለሁ። እንቆቅልሽ ከሚባል ቲክቶክ ፔጅ ነው ደውልልሽ። ኦኬ። እና እንትን ምን ሰራው ኮንቴንት ላስረዳሽ? ታውቀዋለሽ መሰለኝ ከቶ ነው። ኦኬ ታውቂዋለሽ ፕሮግራሙ? አዎ አውቀዋለሁ። ኦ ናይስ። ስለዚህ የምንሰራው ነገር ታውቂዋለሽ ማለት ነው? አዎ አውቃቸዋለሁ። በጣም ጥሩ። እሺ ስለዚህ አሁን ለምን እንደደወልን ይገባሻል ብዬ አስባለሁ። እንደዛ ከሆነ አዎ ገብቶኛል። እሺ ስለዚህ አንድ ወንድማችን ቼክ አድርጉልኝ ብሎን ነበረ። ፈርስት ዴት ወተን ነበረ። ፈርስት ዴት አሪፍ ነበረ፣ ጥሩ ጊዜ አሳለፍን። ከዛ በኋላ ግን ምንም ላገኛት አልቻልኩም። ፈቃደኛ አይደለችም ልታገኘኝ፣ ልታዋራኝ ሁላ አልፈለገችም ማለትና ምንድን ነው ምክንያቱ እስቲ? ኦኬ ማለት እናንተ ጋር መደወል አስፈላጊ ነው ብዬ አላሰብኩም ነበር እና እኔም ታሪኩን ባልናገረው ደስ ይለኛል። አዎ አይ እኛ ጋር መደወል አስፈላጊ እኮ አይደለም። ዩዥዋሊ እኮ አስፈላጊ አይደለም። አስፈላጊ የሚሆነው ምን ሰዓት ላይ ነው? አንቺን ማግኘት ሲያቅተውና ሜቢ እስቲ ለነሱ ከሰራላቸው ቼክ ላድርግ ብሎ እንጂ አንቺ ቀጥታ ብታገኘው እኛ ጋር ይደውልም ነበር እኮ። እኔም እኮ እሱ ማግኘት ስላልፈለኩኝ ነው የዘጋሁት። በቃ እሱን ነው ምክንያቱን ጀስት ማወቅ ፈልጎ ነው። የሚያሻሽለው ነገር ከሆነ ወይ መጥፎ ነገር አድርጎ ከሆነ ምናምን ለሌላ ጊዜ አንቺም እንኳን ባትሆኚ ቀጣይ ዴት ሲወጣ ሊያሻሽሉ ይችላል። ገባሽ? ይጠቅማል። ፍራንክ ሆነሽ ዝም ብለሽ ንገሪኝ፣ ምንድነው ምክንያቱ?
ሳትጨናነቂ የተፈጠረውን ነገር እሱም ያው መቼስ ቀጣይ ድጋሚ ሊያገኝሽ ባይፈልግ ኖሮ ወደኛ ይሞክር ነበር። ስለዚህ ምን እንደተፈጠረ ምን እንዳጋጠመሽ ለሌላም ሰው ላይክ ለሱም ትምህርት ይሆነዋል። እሱማ ግን እናንተ አሁን የሶሻል ሚዲያ ሰዎች ናችሁና ደስ ይለኛል። ያው ታውቂያለሽ እንግዲህ የሶሻል ሚዲያ ሰው ስለምታውቀው ፕሮግራሙ ሌላ ሰው በእኛ ኮሜንት ላይም ካየሽ ምናምን ብዙ ትምህርት ይሰጣል። ሰው እየተማርንበት ነው፣ ብዙ ነገር እያወቅንበት ነው ይላል። ስለዚህ አንቺም የምትነግሪን ነገር ለሌሎች ሴቶችም መማሪያ ነው የሚሆነው፣ ለሱም ትምህርት ይሆናል። ማስተካከል ያለበት ነገር ካለ እንዲያስተካክል ይረዳዋል። እና ላይት ሀርትድ ነው ምንም እንትን አትበይ። ይሄ ብዙ ተጨናንቀሽ ምናምን የምትመልሽልን ነገር አይደለም። በቃ ፈታ ብለሽ ነገሪ ለሱም እንዲያውቀው ነው ገባሽ? ሲጀመር እንኳን ያደረገውን ያውቃልና ለምንም እንደዘጋሁት ምናምን ያውቃል። ስለዚህ እኔ ባልናገረው ደስ ይለኛል። እህቴ አሁን የባሰ አጓጓሽ አይደለ? የባሰ አጓጓሽ ደግሞ ብትናገረውና በቃ ብሰማ እሷ ምን እንደተከሰተ ብሰማ ከሷ ደስ ይለኛል በትክክል። እሱም አሁን ጠርጥሮም ከሆነ እንዲረጋገጥለት እኮ ነው። ላይክ ምን ዋትስ ዘ ወርስት አንድ ዴት ላይ ሀፕን የሚያደርግ ነገር እኮ ከፈርስት ዴት በኋላ አልተገናኛችሁም አይደለ? እህታችን ሽጉጥ ምናምን አልተመሳሰሳችሁ? አይ እሱ ደረጃ እንኳን አልደረስንም ምናምን። በቃ ታዲያ ያው እሱ ደረጃ አልደረስንም ማለት ከሱ ግን ጠጋ ብሏል አይነት ነገር ከህግ ያፈነገጠ ምናምን ኢሞራላዊ የሆነ በስልክ ልታወሪው ማትችይው ነገር አይደለም። ያው ትንሽ የሚደብር ነገር የተፈጠረውና ለዛ ነው። ችግር የለም እህታችን አትጨነቂ፣ ለሌላም ሰው መማሪያ ይሆናል። ስለምታውቂ ፕሮግራሙ እኛ እንትን ካላል ላይክ አዛ ነው ብለን ካሰብን እኛም ስለማንለቀው አታስብ። ችግር የለውም። በጣም አዛ ካልሆነ ኖርማል ነው። ያን ያህል እሱማ ያው እሱ ነግሯቸዋል ብዬ አስባለሁ መጀመሪያ አይደለ? እኛ ምንም ነገር ከሱ አልሰማንም። ካንቺ ሳይድ ያለውን ብቻ ነገር ንገሪ። እሺ ማለት ያው ኦንላይን በጣም እናወራ ነበር። ከዛ ያው ፈርስት ዴት አንድ ላይ ወጣን ምናምን እና ከዛ አሪፍ ዴት ነበር ያሳለፍነው። ከዛ ግን ከዚህ በኋላ ያለው ነው የሚደብረው። ትንሽ ጠጥተን ነበር ሁለታችንም እና ከዛ ሩም ገባን ምናምን። ከዛ በቃ ያው ሌላ ነገር አደረግን። እሺ እና ያው አለ አይደለ ትንሽ ደብር ነበር ማለት አንድ ሰዓት ተኩል ሙሉ ነበር ሲነቀንቀኝ ነበረው። አይደለም ምክንያቱም እንዴት እዚህ ፖይንት ላይ ነገር ሶ ይሄ ነበረ ምክንያቱ እንዴ ነው ማለት እረፍት አልሰጠኝም ሁላና በጣም የሚደብረው። በእርግጥ ጥፋት ያጠፋሁት ምን ብዬ አስባለሁ። ፈርስት ዴት ላይ ምናምን እንደዚህ መፈጠር አልነበረበትም። አይ ያው ፈርስት ዴት ላይ ባይሆን ስንትም ዴት ላይ እኮ ቢሆን ዞሮ ተፈጥሯል። ስንተኛ ሚው ስንትም ዴት ላይ ፈርስት ዴት ላይ መውጣት አይ ቲንክ እኔ ራሴን ነው እንድትፋተኛ ያዩት ያለችው ፈርስት ዴት ገና በማወቋ አብራው ስላደረሰ አይ አንድ ሰዓት መሆኑ ነው። አይ እሷ ጥፋተኛ ነኝ ያለችው በመጀመሪያ ዴት በመውጣቷ ነው፣ እንደዚህ በማደሯ ነው አይደለ ታችሁ? አሬኛው ተንኮለኛ ነው። አይ ምንም ዴት ላይ ቢሆን እንኳን ማለት ነው ፈርስት ዴት ስለሆነ ሳይሆን ምንም ዴት ላይ ቢሆን አንድ ሰዓት ከምናምኑ ይቀየር አይደለም። ሰው ግን አምርሯል። ምክንያቱሽ ይሄ ነበረ። ከዚህ በኋላ አላገኘውም ያልሽበት ምክንያት ይሄ ነበር ነው ማለት በቃ ሁለታችንም ጠጥተን ነበር እና በመጠጥ አንድ ሩም ውስጥ የገባ ነው ምናምን። ከዛ በኋላ ግን ያው ያደክማል፣ በጣም ያደክማል። ታውቃለህ እሷ ፈርስት ዴት መሆኑ ላይ ነው እያተኮረች ያለችው። እሷ እንትን ያላት እሱ ነው። እኔ አንድ ሰዓት ተኩል ላይ ነው እስካሁን ያሉት። አንድ የእግር ኳስ ጨዋታ ነው አንድ ሰዓት ተኩል። እሱም እረፍት እየወሰዱ ሌሎቹ 15 ደቂቃ እረፍት ወስዱ። ምንድነው እዚህ ጋር እየተከሰተ ያለ? ምን አይነት ትንፋሽ ነው? ከባድ ነው ብራዘር። ይሄን ነገር ቢል ጥሩ ብራዘር
ቅድም ጠርጥር ያለ ያለው ወይስ ኮምፕሊት ያጠራጠርከው ሺት ነው? አዎ ይሄ ነበር። ወይኔ ኧረ በእግዚአብሔር ኢንጆይ እያደረገች ነበረ። እንደ ቅጥነት አይደለም ጀግና ምናምን እያለች እያሞካሸች ነበር በሰዓቱ። ግን ያው ኮምፕሌን አላደረገች ደስ ይላል። አንቺ በሰዓቱ ኧረ በእግዚአብሔር ኧረ ከባድ ነው። ይሄ ነበር ምክንያት ሰምታል። ምክንያቱን እርግጠኛም ሆናለሁ ወንድማችን። አሁን ሌላ ዴት ለመውጣት ዝግጁ ነሽ እህታችን? አሁን ሁሌ እንደምናደርገው እንትን ላይ ሰከንድ ዴት የምትወጡ ከሆነ እንጋብዛችኋለን። ፍላጎት አለሽ? ራስ ማገኘውም ላናግረው አልፈልግም። እንዲህ በዚህ ደረጃ ቆይ ግን አይ እዛ ጋር ይቅርታ እህታችንና ያልነገርሽን ነገር አለ እንዴ? ማለት ስለሽ ያ ታይም መቼስ በፍቃደኝነትሽ ነበር የተፈጠረው፣ ግን ከፍቃደኝነትሽ ውጪ ደስ ያላለሽ ነገር ያልተፈጠረ አንቺነት ማንነትሽን ያስከበረሽ ነገር አለ ማለት ከፍቃድሽ ውጪ የሆነ ነገር ማለት ነው? እዚህ ጋር ምናችን ለፈቃድሽ የተፈጠረ ነገር ግን በዚህ በኋላ ላገኙት ዘንተለኩኝ ነው። አይ መብትሽ ነው። በቃ ምንም ማድረግ አይቻልም። ፍላጎት የለሽም አረጋግጠሽላ እንግዲህ ጠይቀን ለሃል ብራዘር እናዝናለን። እሺ አመሰግናለሁ። እሺ ብራዘር እሺ እሺ ታችን እናመሰግናለን። ይሄ ከባድ ነው። ጀመር ምን እሺ ነው ሰዓት ተኩላች። አዎ እኔ ሰዓት መያዟም ገርሞኛል። እኔ በጣም ብዙ ጥያቄዎች አሉ። ስለዚህ እኔ ነገር ቆይ ቴፕሲ ነው ድራንክ ነው ያሉት? እንዳወራሯ ከሆነ ትንሽ ጠጥተን ነበር ነው ያለችው። እሺ ድራንክ ሆኑም በል ድራንክ ሆነች እቺ ልጅ እንዴት ነው ያሉት? ማስታወስ ትችላለች? ታይሙ በስራት ላይክ ስፔሲፊክ አንድ ሰዓት ተኩል ያረጋች አይመስልም። አንድ ሰዓት ተኩል ነው ያለችው ስፔሲፊክ እኮ። ስለዚህ በቃ እያየች ነበር ሰዓት ወይ ግርግዳ ሰዓት ይኖርናል ለዛ ደብ ቢሆን ነው እንጂ እንዴት ስልክ አንስተህ ምናምን ራስህን ቼክ ማድረግ ከባድ ነው። ኒኬዝ አይ አፍታችሁ እንግዲህ አልተሳካም ዴቱ አንድ ሰዓት ተኩል ይመቻችሁ። እንግዲህ እንቆቅልሽ ይጎመራል። ይመቻችሁ። ደግሞ ጠፍተናል፣ እንመለሳለን። አዎ ይመቻችሁ። በጥሩ ኢነርጂ ሁኔታ ያሳይ። በጣም ብዙ ሰዎች ማለት ነው ያው እንግዲህ ይሄ ኖርማል ነገር አይደለም፣ እውነት ለመናገር ነውር ነው በጣም። በዚህ ጊዜ ግን እንደ ኖርማል ነገር እየታየ የመጣ ዴቲንግ እንደ ከጋብቻ በፊት እንደ መተያያና ሰዎች ትዳር ውስጥ ሰስቴነብል የሆነ ላይፍ እንዲኖራቸው መጀመሪያ መሞካከሪያ ነው ብሎ ነው የሚያስቡትና ትክክል ያልሆነ ነገር ግን ደግሞ በሚዲያ እውቅና የተሰጠው ነው። ሚዲያ ላይ እስከወጣ ድረስ ሚዲያ ላይ የወጣን ነገር እኛ የምናወራው ሚዲያ ላይ ባለው ኮንቴክስት መሰረት ነው ወይም ደረጃ ነው። ከዛ ባለፈ ሌላው ነገር አይመለከተኝም። እኔ የጋብቻ አስተማሪ አይደለሁኝም። በአጠቃላይ ግን ሚዲያ ላይ የወጣን ነገር ሚዲያ ላይ አስተያየት መቀበሉ የማይቀር ነገር ነው። ላስት ታይም ታስታውሱ ከነበረ አንድ የዴቲንግ ሳይት ላይ ገብቶ ከ8 ደቂቃ በላይ የመዘገበች ስሙን የሚሰራውን ነገር እያንዳንዱ ነገር መዝግባ ስታበቃ እኔን እኮ ግን አልጠይቅሽኝም፣ ምን አይነት ሴት ነው ማግባት የምትፈልገው ብለሽ አልጠይቅሽኝም ብሎ የሚፈልገውን ነገር ሲናገር በቃ በሳቅ ነው የሞትኩት እኔ። እና ትክክል አይደለም፣ ሚዲያ ላይ ያንንም ነገር መናገር አይጠበቅበትም፣ ትክክል አይደለም። ግን ሚዲያ ላይ እስከወጣ ድረስ ልንነጋገርበት ግዴታ ነው ብዬ ነው የማስበው። በቃ ሚዲያ ላይ የወጣ ነገር ሁሉ እንነጋገርበታለን ሳይሆን ሚዲያ ላይ ስለወጣ ያነጋግራል፣ መነጋገራችን አይቀርም ለማለት ነው። ከዚህ ውስጥ ግን ምንድነው እናንተ የተረዳችሁት የታዘባችሁት ነገር ምንድነው? ደግማ ልታገኘው ያልፈለገችበት ምክንያት በጣም ብዙ ሰዎች ኮሜንት ሴክሽን ላይ ጽፈው ተመልክቻለሁ። ድክም ምን ነው ያልኩት
ኮሜንት ሴክሽን ላይ ደግማ ልታገኘው ያልፈለገችው በዚህ ምክንያት ነው ብለው ስፔሲፊካሊ ጉዳዩን ጠቅሰው በዚህ ምክንያት ነው ብለው ያስቀመጡ ሰዎች አሉ። ገብታችሁ እንቆቅልሽ ላይ የነሱ ቻናል ላይ ማለት ነው ገብታችሁ ተመልከቱ። እና ትንሽ ፈታ አድርጎኛል። እኔም ዘና እንደሚያደርጋችሁ እርግጠኛ ነኝ። ከዚሁ ጋር በተያያዘ አንድ ሰዎች እናንተ ጊዜ ከሌላችሁ ዴት ለማድረግ እኛ ዴት እናደርግላችኋለን፣ ቀድመን ሰዎቹን እናይላችኋለን፣ ምን ይመስላሉ፣ በምን መልክ ነው ከዚህ ሰውዬ ጋር የሚሄዱት የሚለውን ነገር ሁሉን ነገር አብጠርጥረን ጨርሰን እጃችሁን እናስገባለን እያሉ ነው። እንደዚህም አይነት ሰርቪስ ተጀምሯል። ሰምተን እንመለስ። ከዚህ ጉዳይ ጋር የሚሄድ ስለሆነ ማለት ነው። ሰምተን እንመለስ። Hi everyone, Nadia name Collects Union የምንሰጠው ሰርቪስ matchmaking with the intention of marriage ነው። በዚህ ቪዲዮ matchmaker መቅጠር ወይም ደግሞ ትዳር መፈለግን አውትሶርስ ማድረግ ለምን አስፈለገ የሚለውን ጥያቄ መልስላችኋለሁ። በመጀመሪያ ክላይንቶች የሚሰጡኝን ሪዝኖች ልንገራችሁ። የመጀመሪያው ጊዜ ነው። አብዛኛው ሰው ስራውን ወይ ቢዝነሱን ቢልድ ከማድረግ ጎን ለጎን ሰው እየተዋወቀ ኮምፓቲቢሊቲ እና ሲሪየስነሳቸውን ፊልተር ማድረግ እና ይህን ፕሮሰስ የመደጋገም ጊዜና ኤነርጂ የለውም እና እኔ ቀድሜ በሚሰ ክራይቴሪያ ኮምፓቲቢሊቲ ፊልተር አድርጌ ከሁለታችሁም ሳይድ በደንብ አውርቼ ስትራክቸርድ በሆነ ወይ ነው ማስተዋወቃችሁ። ዲስአላይንመንት ካለ ራሱ እኔ ኮሚኒኬት ማድረግ። ስለዚህ እንደሰማችሁት እህታችን ያው ማች ሜኪንግ ትዳር አገናኝ ካምፓኒ ነው ያላት። ካምፓኒዋ ይሄንን የሚሰራበት ዋነኛው ምክንያት ሰዎች ቢዝነሳቸውን ቢልድ ማድረግ የራሳቸውን ስራቸውን ክሪየራቸውን ቢልድ በማድረግ በጣም ቢዚ ስለሚሆኑ ታይማቸውን ኤነርጂያቸውን እዛ ላይ እንትን ስለሚሉና ለትዳር ወይም ደግሞ ለዚህኛው ጊዜ የላቸው ላይፍ እንትን ጊዜ ስለሌላቸው እሷ ያው ከፍላትና ወይም የሷን ካምፓኒ እንከፍለውና ያንን ሰው በሚልክለት ዳታ መሰረት በሚልክለት መረጃ መሰረት ያንን ሰው አጥንቶ ይሄ ሰው ይሆናል አይሆንህም ይለናል ማለት ነው። ከዛ እንጋባለን አብረን እንኖራለን። ይቅርታ ጆክ ለማድረግ አለ ኢምፖርታንት የሆነ የላይፍ ዲሲሽን ነው። ሜሪጅ በጣም ትልቅ ነገር ነው። እንደዚህ ዘመን የቀለለበት ጊዜ የለምና እስቲ ማች ሜኪንግ ላይ የምትሰሩ ኦር ማች ሜኪንግ ቢዝነስ እየሰራችሁ ያላችሁ ሰዎች help me understand how this works። ኢምፖርታንት የሆነ ሌላ የላይፍ እንትን አለኝ እሱ ላይ እኔ ደፋ ቀና እላለሁ። እናንተ ደግሞ እስቲ ይሄኛው የሁለተኛ ሰከንደሪ የሆነውን ነገር ማለት ነው because ኢምፖርታንት ለሆነው ነገርማ እኔ ራሴ ታይሜ ኤነርጂ እየባከንኩ ነው። ታይምና ኤነርጂ የለኝም የትዳር አጋሪ ለመፈለግ ወይም ደግሞ ይሄ ሰው ይሆነኛል አይሆነኝም የሚለውን ለማወቅ ከትዳር አጋሪ ጋር እኔ እንዴት አንደርስታንድ እንደማደርገው አሁን እየከበደኝ ያለ ነገር ቢኖር ይሄ የሂውመን ኮኔክሽን ነው። በተለይ ትዳር ይሄ ነገር ፊዚካል እኮ አታችመንት ይፈልጋል። ከዛ በኋላ ኢንቲሜሲ ነው። ከዛ ባለፈ ደግሞ ስፒሪቹዋል የሆነ ኮኔክሽን አለው። ትዳርን ሰው ሲመርጥ እንዴት ማች ሜኪንግ ከሚሰሩ ሰዎች ለምሳሌ ከሱቅ እንደምትገዛው እቃ ማለት ነው እንደዛ እንዴት ሊሆን ይችላል? ያንተን ውስጣዊ የሆነ ስሜት ኢሞሽንን እያንዳንዱን ነገር ሰው እንዴት ሊያስረዳልህ ይችላል? የፈለገ ቢዚ ብትሆን ቢዚ በሆንክበት ጉዳይ ላይ ስራህን ልታሰራው የምትችለው ሰው ይኖራል እንጂ የትዳር አጋርህን እንዴት ልታስመርጥ ትችላለህ? እንዴት ሊሰራ ይችላል? ይሄ ጉዳይ በጣም ከባድ ነገር እኮ ነው። ላይምሮ በጣም ከባድ ነገር ነው። እንዴት እንደምታዩት አላውቅም። ማች ሜኪንግ ቢሮ ተከፍቶለት በስነ ስርዓት እናንተ በቢዝነሳችሁ ጉዳይ ላይ ቢዚ ከሆናችሁ የእናንተን ማች ሜኪንግ ሶልሜታችሁን የሚያገናኛችሁ ካምፓኒ ተከፍቷል ማለት ነው። እንዴት ይሰራል? እንዴት ይሆናል? በትክክል ሰርቶ ሲያውቃል ወይ የሚለው ነገር ከባዱ የህይወት ጥያቄ ነው የሚሆነው። ምክንያቱም ትዳር ትልቅ ተቋም ነው። ኢምፐርሰን የሚፈልግ ነው ሰውን። ከዛ ደግሞ ፊዚካል፣ ኢሞሽናል፣ ስፒሪቹዋል አታችመንት ይፈልጋል። እነዚህ ነገሮች እንዴት ሊታዩ እንደሚችሉ አላውቅም። እናንተ ምን አስተያየት አላችሁ? ጊዜ ቢዚ የሆናችሁ ሰዎች፣ በስራ የተጠመዳችሁ ሰዎችስ በዚህ መንገድ ሚስት ማግባት ትፈልጋላችሁ ወይ? የህይወት አጋር በዚህ መንገድስ ማግኘት ይቻላል ብላችሁ ታምናላችሁ? ሐሳባችሁን አካፍሉኝ። እንግዲህ እነዚህን የመሳሰሉ ቪዲዮዎች ስትኮመኩሙ እስከ መጨረሻው ድረስ አብራችሁን ቆይታችኋል። እጅግ በጣም ከልብ አመሰግናለሁ። ላይክ ላለማድረግ ታዲያ ምን ምክንያት አላችሁ? ቪዲዮቹን ላይክ አድርጓቸው። ምክንያቱም ኢንጌጅመንታችንን ይጨምራል፣ ብዙ ሰዎች ጋር እንዲደርስ ታደርጋላችሁ። ሐሳብና አስተያየታችሁን ከዚህ ውስጥ በተመለከታችሁት በአንደኛው ቪዲዮ እንኳን ብትሰጡ ለኔ በጣም ኢምፖርታንት ነው።
በጣም ስለምታደርጉት ነገር ደግሞ አመሰግናችኋለሁ። በመጀመሪያዎቹ ሰዓታት ቪዲዮዎቹ በጀመሩ የመጀመሪያዎቹ ሰዓታት ላይ ወዲያውኑ የእናንተን ኮኔክሽን እፈልጋለሁ። ከኔ ጋር መልስላችኋለሁ፣ እንገናኛለን ማለት ነው። እጅግ በጣም ከልብ አመሰግናለሁ ቤተሰቦቼ። እስከዚህ ሰዓት ድረስ ቪዲዮን ስለተመለከታችሁ ክብረት ይስጥልኝ። ዛሬ ዕለተ ሰንበት ነው። ዕለተ ሰንበታችሁ የተባረከ ይሆንላችሁ። በሌላ ቪዲዮ ተመልሼ እመጣለሁ። መልካም ጊዜ፣ መልካም ቆይታ።